የህብረት ድምጽ የአንድነት ድምጽ ጎልቶ ቤተ መንግስት አካባቢ ድም እያለ እየተሰማው ስለሆነ ነው በድንጋጤ እንዲህ አይነት ግራ የተጋቡ መግለጫዎችን የሚያወጣው። ለማንኛውም ያሬድ ከምርጫውና ከጋር ተያይዞ ያሉትን ነገሮች እናንሳ። እንግዲህ ዓለም አቀፉ ማህበረሰብ በተለይ ሚዲያዎች፣ የሰብአዊ መብት ተቋማት አስቀድመው አሳፋሪ ምርጫ ያሉት ይህንን ተከትሎም ለምሳሌ ፍራንስ 21 የተባለ ፈረንሳይ ቴሌቪዥን ምርጫው ላይ ቀልዶበታል። ያም በማድረጉ በፈረንሳይ የሚገኘው የኢትዮጵያ ኤምባሲ የተቃውሞ ደብዳቤ አውጥቷል። በየቦታው የሚታየው ነገር ምርጫውን የሚያረክስ ምርጫውን ምርጫ እንዳልሆነ የሚያሳዩ ነገሮች ናቸው በስፋት የሚደመጡት። እንግዲህ አብይ አህመድ ሙራን ደሞ አሉ እየወጡ እነዚህን ሚዲያዎች የሚዘልፉ የሚያጣጥሉ እነ ፕሮፌሰር አለማየሁ ገብረማርያም ሰሞኑን አንድ ሚዲያ ላይ ወጥተው እንደዚሁ እነ ሲኤንኤንን ሌሎች ሚዲያዎችንም ሐሰተኛና የምዕራቡ ዓለም ፕሮፓጋንዳ ማሽኖች አድርጎ ለማሳየት የሄደበት ርቀት ሰውየው እዚህ አሜሪካ ሀገር አንድም ቀን ይኖር አይመስልም። ኢኮኖሚስት በተለይ ኢኮኖሚስት ለነገሩ እኔ ሞግቻቸዋለሁ በሶሻል ሚዲያም በሌላ ላይ ልክልካቸው ነግሬያቸዋለሁ። ስለዚህ ተቋቁመናል ማለት ነው። የሚጋተራቸው ሰው በጣም ጥቂት ነው። በዲያስፖራም በለም በሌለው ሲኤንኤን በለው ኒውዮርክ ታይምስ ቆመ እናንተ ማን ናችሁ? ስለ ኢትዮጵያ እኮ አገባችሁ እናንተ ምንም አይደላችሁ። የእውነት መለኪያ አድርጎ የመውሰድ የቆየ ልማድ አለ። እነሱ ናቸው አንድ ለምሳሌ አሁን ኢትዮጵያ ጥሩ ምርጫ ፍሪ ኤንድ ፌር የሚባለው ወይንም ፍትሃዊና ነፃ ምርጫ አደረገ እነሱ ናቸው የሚመዝኑት። የአፍሪካ ህብረት የላካቸው አይደሉም። የኢትዮጵያ መንግስት የምርጫ ቦርድ ያደረ ይሄ ጉዳዩን በደንብ የሚያውቁት ሳይሆን እነሱ ይሄን እናደርጋለን በሚል ነው። ባጭሩ ምንድነው ዘመቻ ተካሂዶ ነበር። ዘመቻው ግን በጠቅላላ ከሽፏል። እዚህ ዲሞክራሲ ባለበት እዚህ ከ40 ዓመት በላይ የኖረ ግለሰብ ዛሬ ተነስቶ እንዲህ አይነት ምርጫ ለመቀባባት እነዚህ የዲሞክራሲ ተቋማት የሆኑትን አካላት ሚዲያዎችንና የሰብአዊ መብት ድርጅቶችን ለማብጠልጠል የሄደበት ርቀት እጅግ የሚያሳፍር ነው። እንደው ብልጽግና መንደር ስትገባ ከአንጎልክ ውስጥ ተመጦ የሚወሰድ የሆነ ነገር ያለ እስኪመስል ድረስ ምሁራኖቹም ለአብይ አህመድ እንዲህ አይነት አሳፋሪ ምርጫ ድጋፍና እንደው መከላከያ ይዞ መምጣታቸው እጅግ የሚያስገርም የምርጫው አንድ ትዕይንት አድርጎ መውሰድም ይቻላል። እንግዲህ ኢዜማም መግለጫ አውጥቷል። ኢዜማ እነዚህንም አካላት ወርፏል። በነገራችን ላይ ይህንን ምርጫ ለእንደዚህ አይነት ነገር ምትጠቀሙ እያለም የኢዜማ ደግሞ በጣም አሳዛኝ ነገር ነው። የሚያርፍበትን አጥቷል። ወይ ተቃዋሚ እንዳንለው ተቃዋሚነትን የሚያሳዩ ሚናዎች፣ አቋሞች፣ እርምጃዎች ሲወስድ አናይም። ወይ መንግስት ነው እንዳንለው ስልጣን የለውም። በችሮታ ያገኘው የትምህርት ሚኒስቴር ስልጣን ካልሆነ በስተቀር ትርጉም ያለው በኢትዮጵያ ውስጥ ለውጥ ሊያመጣ የሚችልበት የፖለቲካ ስልጣን የለውም። የቱ ጋር ይረፍ? እንዲሁ ሲወላውል የወላዋይ መግለጫ አውጥቶ ነው ያረፈው። ለማንኛውም አጠቃላይ ከምርጫው ጋር በተያያዘ ይቀጥላል። ቀውሱ የሚቆም አይደለም። በምርጫ የሚመጣ የኢትዮጵያ መፍትሄ የለም። ስለዚህ ምን እንጠብቃለን ከዚህ በኋላ? ምርጫው ይዞ የሚመጣው መቅሰፍት፣ ምርጫው ይዞ የሚመጣው አደጋ ምን ናቸው ብለን ልንወስድ እንችላለን? በመጀመሪያ ምርጫው በራሱ የምርጫው ሂደት በቀውስ ውስጥ ነው ያለፈው። በተለይ በኦሮሚያ እና በአማራ ክልል የሚንቀሳቀሱት ታጣቂ ኃይሎች ያወጁት የእንቅስቃሴ የመገደብ እና ከዛ በኋላም በጣም በበርካታ ቦታዎች ላይ ጦርነቶች ተከፍተው ነበረ። ስለዚህ ይሄንን የዓለም አቀፍ ማህበረሰቡም የዓለም አቀፍ ሚዲያውም በደንብ በሚገባ ያውቃሉ። አሁን የፈረንሳይ የሚገኘው የኢትዮጵያ ኤምባሲ ያው እንደ ዲፕሎማቲክ እንትን መልስ መስጠት ግድ ሆኖበት እንደው ዝም ቢሉ ይሻላቸው ነበር እንጂ የሚዲያው ሰዎች የዚህ የፍራንስ 24 ይሁን ያው የሚዲያው ሰዎች ኢትዮጵያ ቀድመው ገብተው በቱሪስት እንትን ከአንድ ጫፍ አንድ ጫፍ ጎንደር ድረስ ሁሉ ሄደው ብዙ ሰዎችን ኢንተርቪው አድርገው መረጃ ሰብስበው ነው የወጡት። ይሄንን መንግስትም ማያውቅ እነዚህ ሰዎች ኢትዮጵያ ነበሩ መሳይ። እኔ ኢትዮጵያ ሆነው ጎንደር ሆነው ደውለው ያናገሩኝ የሚዲያው ሰዎች አሉ። ኢትዮጵያ ውስጥ ሆነው እና ዝም ብሎ ከርቀት ሜዳ ላይ ሆነው የሚሰሩት ዘገባ አይደለም። እዛ ሄደው ሰውን አናግረው ትኩሳቱን አዳምጠው መረጃዎች ሰብስበው ነው ሪፖርት የሚያደርጉት። እና ሌሎቹ ሚዲያዎች በተለያየ መንገድ
መሬት ላይ በቂ መረጃ አላቸው እና ብዙዎቹ በበቂ መረጃ ተመስርተው ነው ዘገባዎቹን የሰሩት። አንድ አገሪቷ በቀውስ ውስጥ እንዳለች ያውቃሉ። ስለዚህ በእንዲህ ያለ ምርጫ አሁን ኢምባራስድ የሚሆነው አየህ መንግስት ብቻ አይደለም። ይሄንን ምርጫ ቡራኬ የሚሰጡት የአፍሪካ ህብረት፣ ኢጋድ፣ እዛው ያለው የኢትዮጵያ ሰብአዊ መብት ኮሚሽን፣ በሲቪክ ማህበር ስም የተሰባሰቡ አስመሳይ ድራማ የሚሰሩ በሲቪክ ማህበር ስም የሚነግዱ ተቋማቶች ምርጫውን ታዝበህ እኮ የሆነውን ነገር መናገር ወይም ደግሞ በቃ ምርጫው እንዲሁ እዚህ ቦታኛ ባለንበት በሰላም ተጠናቋል ብለህ ማለት እኮ ችግር የለውም። ግን አፍህን ሞልተህ ዲሞክራሲያዊ ነበር ማለት በቃ ይሄ አይን ያወጣ ውንብድና ነው መሳይ። ይሄ ምርጫ እኔ ምንም አብይ ቢል ምንም አይደለም። በቃ እንዴት ሌላ በታዛቢነት ስም የሚሰራ አሳታፊ ነበረ፣ ምንም አይነት የመብት ጥሰቶች አልተፈጸሙበትም ብለህ እዛው መሃል አዲስ አበባ የተሳተፉ የፖለቲካ ፓርቲዎች ከመንግስት ውጭ እኮ የአደባባይ ሰልፍና እንቅስቃሴ ማድረግ የሚችል ተፎካካሪ ኃይል አልነበረም። ምናልባት ኢዛማዎች የራሳቸው አዳራሽ ምንም ስላላቸው ብዙዎቹ ተቃዋሚ እንትኖች አዳራሽ ተከልክለው አደባባይ ላይ ሰልፍ ተከልክለህ መንቀሳቀስ ተከልክለህ በሰፋፊ የሚባሉ የሀገሪቷ አካባቢዎች ሄደ መስራት እንዳትችል ተደርገ የሀገሪቷን ከፍተኛ ቁጥር ያለው ህዝብ ከምርጫው ተገሎ በግጭቶች ምክንያት ባለበት እንዲህ ያለው ምርጫ አሳታፊ ነበር ብለህ ስትናገር ምን ያህል ይሄ በቃ በአይን ያወጣ ቅጥፈት ነው። እና ይሄን ቅጥፈት የጻፉ ሁሉ በእነዚህ በምዕራባውያን ሚዲያዎች በወጡት ሪፖርቶች ደስተኞች አይሆኑም። እና ዞሮ ዞሮ እኔም በግሌ የጻፍኩትን ከዚህ በፊት ደጋግመንም ባደረግናቸው ውይይቶች በጋራ መድረኩም እናሳስብ የነበረው ይሄ ምርጫ መፍትሄ መውለድ አይደለም እኮ ያሉትን አገሪቷ የገጠሟታን ችግሮች ለአንዳቸውም እንኳን የሚሆን የመፍትሄ ቢጨመቅ ምንም ነገር አይመጣውም፣ ግን አዳዲስ ችግሮች ሁሉ ይወልዳል ነው የኛ ስጋት። የነበሩትን ችግሮች በብዙ ጥፍ አሳድጎ ሌሎች አዳዲስ ችግሮች ይወልዳል። ይሄ አገዛዝ ስርዓት ይሄን ያህል ከቆየ ብዙ ችግሮችን ይወልዳል ኢትዮጵያ ውስጥ እና ውለሳና ድር ነው። በዛው በምርጫው ዕለት የአርሲውን እልቂት ማየት ትችላለህ። ከዛ በኋላ አሁን እንደውም እኔ ከ3 ወር በፊት አንድ ሁለት ሚዲያዎች ላይ ሲጠይቁኝ ከትግራይ ኃይሎች ጋር መንግስት አሁን ጦርነት ውስጥ ይገባሉ ሲሉኝ አይገባም፣ ልክ በምርጫው ማግስት ግን ጦርነት ውስጥ ይገባል ነበር ያልኳቸው። ቃል በቃል እንደዚህ ነው ያልኳቸውና አሁን ልክ ምርጫውን ተጠናቆልኛል ብሎ ሲያስብ የድሮን ጥቃት ትግራይ ላይ መፈጸሙ ፊሽካ መንፋት ነው። እንጀምር አሁን ይዋጣልን ነው ያለው አብይ አህመድ። ስለዚህ ገና አዳዲስ ግጭቶች ኢትዮጵያ ውስጥ ሊመጡ የሚችሉበት እድል ሰፊ ነው አብይ አህመድ እስካለ ድረስ እና አንድ እሱ ነው። ሁለተኛው ግን ምንም እኔ ብዙም ከብዙ ሰዎች ጋር ማልስማማው የጸጥ ያለው ህዝብ ጸጥ ብሎ ይቀራል የሚል እምነት እኔ የለኝም። በማናቸውም ሁኔታ የተከፉ ተማሪዎች አሉ፣ የተከፋ ወጣት አለ። በየቀኑ በሰበብ አስባቡ እያፈስክ በየቦታው እየሞጀርክ እያሰርክ የሚያሰቃዩት የማህበረሰብ ክፍል አለ፣ ያቄማል እና አንድ ቀን አድፍጦ መፈንዳቱ አይቀርም። ይሄ በቅርብ እኔ ብዙ ጊዜም ርቆ የሚቆይ አይመስለኝም። እንዲህ ያለው ህዝባዊ ማዕበል ኢትዮጵያ ውስጥ ሊነሳ የሚችልበት እድል በጣም ሰፊ ነውና ግን ያገዛዝ ስርዓቱ በቆየ ቁጥር በተለይ ይሄን ምርጫ መሻገሩ ትልቅ ጉልበት ይሰጠኛል ብሎ ስለሚያስብ ብዙ ቀውሶች ብዙ አዳዲስ ችግሮች ከመፍጠር ወደ ኋላ አይልም። ደግሞ አንዱ ትልቁ ችግራቸው ምንድነው? እኔ እንግዲህ ከደስፐሬት ከመሆንም ከመደንገጥም ከውቀትም ማነስ ከልምድም ማነስ ይመስለኛል አንድ ችግር ሲያዩ ያን ችግር እንፈታለን ወይም እንሸፍናለን ብለው የሚወስዱት እርምጃ ሌላ ትልቅ ችግር ይፈጥርባቸዋል ሁሌ። እና አንዱ እንግዲህ በጣም ደካማ የአስተዳደር ዕውቀት
ችሎታ ማጣት አንዱ ትልቁ ችግር። የፈለገ ወታደር ኃይልህን ብታሳብጠው ደርግም ትልቅ ወታደር ነበረው በአፍሪካ። የፈለገ የገንዘብ ኃይል ብታከማች፣ የፈለገ ዘመናዊ የጦር መሳሪያ ብታዘጋጅ፣ ብልሃቱ ዕውቀቱ ከሌለህ አገር ማረጋጋት የምትችልበት አደጋዎችን የምትቆጣጠርበት ብልሃቱ ከሌለህ እነዛ ሁሉ ኃይሎች ነገ ራሱ ወታደሩ ሁሉ ፊቱን አዙሮ ሊበላህ ይችላል እና ለኢትዮጵያ ትልቅ የቀውስ ጊዜ ነው የሚሆነው ቀጣዩ ጊዜዎች። አብይ አገሪቷን ማረጋጋት የሚችል ብቻ ሳይሆን እኔ መፈለጉንም ነው አሁን የምጠራጠረው። ምክንያቱም አሁን ከምርጫ ማግስት ነገሮችን እንዴት አረጋግቼ የሰላም እርግብ ይዘህ ነው መውጣት ያለብህ ወይስ ድሮን ይዘህ ልደበድብ ነው የምትወጣው? እሱ እኮ መግለጫውን ጽፎ ለሚዲያ ከላከ በኋላ በሌላኛው እጁ ስልክ አንስቶ በሏውን በቦምብ ደብድቡ እንደማለት ነው። እና ከምርጫ ማግስት ይሄ ሰውዬ ከልቡ ኢትዮጵያ ማዳን ከፈለገ እንደውም የሰላም እርግብ ይዞ ዓለም አቀፍ ሸምጋዮችንም አዲስ አበባ ጠርቶ እስቲ ከህወሓት ጋር አስታርቁኝ፣ እስቲ ከገሌ ጋር አስታርቁኝ ቢል ጥሩ ምልክት ነበር። ግን እሱን አይደለም ያደረገው፣ ድሮን ነው የላከው። ስለዚህ አብይ ሰላም እንዲሰፍን መፈለጉን ጭምር ነው አሁን የምጠራጠረው። ያሬድ በዚህ በመግለጫው ላይ አብይ አህመድ ልክ ያከሸፈ እንደሆነ በጣም ትልቅ ርብርብ ተደርጎ እንደነበረ፣ ሴራ ታቅዶ እንደነበረ፣ ተጎንጉኖ እንደነበረ በአገዛዙ ደህንነትና መከላከያ የተለያዩ የጸጥታ ኃይሎች ጥረት መክሸፉን ይገልጻል። እንግዲህ አማራ ክልል ምርጫ ማካሄድ አልቻለም። ልክ እንደተሳካለት ያንን ሴራ ማክሸፉ ልክ ደግሞ በሚስጥር የተደበቀም አደረገው። በይፋ እኮ ነው የገለጹት። በይፋ ምርጫውን እንዳታካሄድ እናደርጋለን ብለው የ5 ቀን አዋጅ የ1 ሳምንት ገደብ የጣሉት እኮ በአዋጅ ነው። ልክ በድብቅ ተደርጎ ያ ሴራ ተጎንጉኖ ያንን እንዳከሸፈ አድርጎ ራሱን ቁመና እንዳለው ለመግለጽ የሄደበት ርቀት ምንም ብዙም ውሃም ያነሳ አይደለም። ብዙ ቦታ ምርጫ እንዳይካሄድ ተደርጓል። በነገራችን ላይ አማራ ክልል ላይ 80% ምርጫ አልተካሄደም። ይሄ ቁጥሮችን ብቻ ወስደን አይደለም፣ ነባራዊ ሁኔታዎችን ከምርጫ ቦርድ ከሀገሪቱ ምርጫ ቦርድ መስፈርት ስታንዳርድ አንጻር እውነት አማራ ክልል ምርጫ ተካሂዷል ብንል አልተካሄደም። 80% አልተካሄደም። ያልተሳካልን ተሳካልን ብለ ለራስ ብታጨበጭብ ምንም ትርጉም የለውም። ያው ቀውስ ውስጥ ገባ ተመልሶ። ያው በየቦታው ግጭት ነው ያለው። ያንን መቆጣጠር የሚችልበት ምንም አይነት ሁኔታ የለም። ቀደም ሲል ያልከው ነው ህዝቡስ ዝም ይላል ወይ ነው። ህዝቡ የሚጠብቀውን እየጠበቀ ነው። እንግዲህ አንተም ብለ ሊሆን ይችላል ውሃ በ100 ዲግሪ ሴንቲግሬድ ላይ ሲደርስ መፍላቱ አይቀርም። ኢትዮጵያ ህዝብ ምናልባት 80-85 ላይ ሊሆን ይችላል። እዛ ቦይሊንግ የማሞቂያው የመፍሊያው ሰዓት ላይ እየደረሰ ነው። አንድ ሹፌር የተናገረው እንስማ። ሰሞኑን በማህበራዊ ሚዲያ ላይ የተሰራጨው ምናልባት ምርጫው በራሱ የህዝባዊ ቢተኝነት ማስጀመሪያ ፊሽካም ሊሆን ይችላል ብሎ መውሰድ የሚያስችል ነው። እስቲ እንስማው። ለጠቅላይ ሚኒስትር አብይ አህመድ ማሳሰቢያ ነገር አለ። ምርጫ ነው፣ ጥሩ ነው። ምርጫ ሀገር ደረጃ ምርጫ እየተደረገ ነው። ምርጫ የማይደረግባቸው አካባቢና ክልሎች ቢኖሩ ነገር ግን በጣም በእርግጠኝነት በሚባል ደረጃ ስኬታማ ምርጫ ተደረገን ተብሎ መነገሩ የማይቀር ነገር ነው። ዛሬ ግንቦት 24 2018 ምርጫ እየተካሄደ ነው። ከግንቦት 25 ጀምሮ የሀገሪቱ ሁኔታ በነበረበት ሁኔታ ነው የሚቀጥለው። መብራት እየጠፋ ሰው እየወደመ አሁን በጣም አሳሳቢው ነገር የአገር ዜጎች መብት ወጥቶ የመግባት ስጋት። ኧረ በየትኛው መንደር፣ በየትኛው አካባቢ፣ በየትኛው ከተማ ነው ሰው በሰላም ወጥቶ በሰላም የሚገባው? ናፈቀን። መቼ? በጣም እርግጠኛ ነኝ የሚቀጥለው ዓመት የተከበሩ ጠቅላይ ሚኒስትር አብይ አህመድ እርሶም ጠቅላይ ሚኒስትር እንደሚሆኑ በጣም እርግጠኛ ነኝ። ግን እንዴት ነው የሚቀጥለው? ሹፌር እየተገደለ፣ ሹፌር እየተዘረፈ፣ ሹፌር እየታገተ እንደዚህ ነው የሚቀጥለው? ጥያቄ ያለኝ ለእርሶ። እስከ አሁን የመጣንበት መንገድ ትክክል አይደለም። ሊያስተካክሉ ይገባል።
የተሰሩ መሰረተ ልማቶች በሀገሪቱ መካከል በጣም ብዙዎች ናቸው። ስለ ሰው ግን አልተሰራም። ስለ ዜጋ አልተሰራም። የዜጋ መብት አልተሰራም። የዜጋ ደህንነት አልተሰራም። ሰው በሰላም ወጥቶ በሰላም እየገባ አይደለም። ሹፌር በሰላም ወጥቶ በሰላም እየገባ አይደለም። የሚቀጥለውን ዓመት ሲያስቡ ምንድን ነው የሚያስቡት? እየሰሙ ጆሮ ዳባ ልበስ ብሎ መሄድ፣ አሁንም ወደፊት መሄድ፣ መብራት እያበሩ ሰው እያጠፉ መሄድ ምንድን ነው የሚቀጥለው? ምንድን ነው? ያሬድ በዚሁ ነው ወይ የሚቀጥለው? እስከ